ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ዛሬ ብዙዎችን ያስገረመ መግለጫ ኢትዮጵያ አውጥታለች። የኢፌዴሪ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ለኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳላህ ደብዳቤ ልከዋል። በደብዳቤያቸውም የኤርትራ ሰራዊት ከተቆጣጠራቸው የኢትዮጵያ ሉዓላዊ ግዛቶች እንዲወጣ አስጠንቅቀዋል። ኤርትራ የኢትዮጵያ ሉዓላዊ ድንበር በመጣስ በሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ እንደምትገኝም ገልጿል። የኢትዮጵያ መንግስት በተደጋጋሚ የኤርትራ ጦር ከግዛት ለቆ እንዲወጣ መጠየቁን አስታውሶ ይህ ጥያቄው ተቀባይነት የሚያገኝ ከሆነ የባህር አገልግሎት ጉዳዮችንና በአሰብ ወደብ በኩል የባህር መዳረሻን ጉዳይን ጨምሮ ሁሉንም የጋራ ጥቅም ጉዳዮች ለመፍታት በቅን ልቦና በድርድር ለመሳተፍ ፈቃደኛ መሆኑን አመልክቷል። በተያያዘ መረጃም ፖለቲከኛው ጃዋር መሐመድ መንግስት ያወጣው ውንጀላ እውነተኛ መሆኑን በተጨባጭ ማረጋገጥ ያስፈልጋል የሚል አነጋጋሪ መልእክት አስተላልፏል። መረጃውን በዜናችን በዝርዝር አካትነዋል። በአዲስ አበባ ጎዳና 129 ውሾች በአንድ ጊዜ ተገድለዋል። በአዲስ አበባ የጎዳና ውሾችን በመርዝ የማስወገድ እርምጃም ተጀምሯል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። አሜሪካ በትውልድ ሀገራቸው መፈንቅለ መንግስት ለማድረግ በማሴር የጦር መሳሪያ ሲያዘዋውሩ ደርሽባቸዋል ያለቻቸውን ደቡብ ሱዳናውያንን በእስራት መቅጣቷ ታውቋል። ይህ መረጃን በዜናችን በዝርዝር እናስደምጣችኋለን። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን እነዚህ ለሰዓቱ የተመረጡ አዳዲስ መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የኤርትራ ሰራዊት ተቆጣጥሯቸው ከሚገኙ የኢትዮጵያ ሉዓላዊ ግዛት እንዲወጣና ለድርድር ዝግጁ እንዲሆን የኢትዮጵያ የውጭ ጉዳይ ሚኒስቴር ጠይቋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቅዳሜ ጥር 30 ቀን 2018 ዓ.ም ለኤርትራው የውጭ ጉዳይ ሚኒስቴር በጻፈው ደብዳቤ ላይ ኤርትራ የኢትዮጵያ ሉዓላዊ ድንበርን በመጣስ በሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ እንደምትገኝ ገልጿል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው የደብዳቤውን ትክክለኛነት አረጋግጠውልኛል ሲል ቢቢሲ ዘግቧል። ደብዳቤው የኢትዮጵያ መንግስት በተደጋጋሚ የኤርትራ ጦር ከግዛቱ ለቆ እንዲወጣ መጠየቁን አስታውሶ ይህ ጥያቄው ተቀባይነት የሚያገኝ ከሆነ የባህር አገልግሎት ጉዳዮችንና በአሰብ ወደብ በኩል የባህር መዳረሻን ጉዳይን ጨምሮ ሁሉንም የጋራ ጥቅም ጉዳዮችን ለመፍታት በቅን ልቦና በድርድር ለመሳተፍ ፈቃደኛ መሆኑን አስታውቋል። በውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የተጻፈውና ለኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳላ በተላከው በዚህ ደብዳቤ የኤርትራ ሰራዊት ለረጅም ጊዜ የኢትዮጵያን ሉዓላዊ ግዛትን በመጣስ በሰሜን ምስራቅ አቅጣጫ መቆጣጠሩ ተጠቅሷል። በዚሁ ደብዳቤ ላይ ሁለቱ ሀገራት በሚያዋስናቸው አካባቢዎች የኤርትራ መንግስት በስም ላልተጠቀሱ የተለያዩ ታጣቂ ቡድኖች ቀጥታ የቁሳቁስ ድጋፍና እርዳታ እንደሚያቀርብ በመጥቀስም ወንጅሏል። በደብዳቤው ላይ የታጣቂ ቡድኖቹ በስም ባይጠቀሱም ከዚህ ቀደም የኢትዮጵያ መንግስት ኤርትራ ለህወሓትና ለፋኖ ታጣቂዎች ድጋፍ ያደርጋል ሲል መወንጀሉ ይታወሳል። ኢትዮጵያ በደብዳቤው ላይ የኤርትራ መንግስት በሉዓላዊነቱና በድንበር ላይ ከሚፈጽመው ጥሰት በተደጋጋሚ እንዲታቀብ ቢጠይቅም ጥረቱ ሰሚ አለማግኘቱን በደብዳቤው ላይ ገልጿል። ባለፉት ጥቂት ቀናት ሁለቱን ሀገራት በሚያዋስናቸው ድንበር አካባቢ የታዩት ለውጦች የኤርትራ መንግስት ተጨማሪ የጥፋት መንገድን መምረጡን ያመለክታል ሲል የውጭ ጉዳይ ሚኒስቴር በደብዳቤው ላይ አመልክቷል። የውጭ ጉዳይ ሚኒስቴር የኤርትራ መንግስት በደብዳቤው ላይ በስም ካልጠቀሳቸው ታጣቂዎች ጋር የኤርትራ መንግስት ወታደራዊ እንቅስቃሴ እያደረገ እንደሚገኝ በደብዳቤው ላይ ጠቅሷል። በሰሜን ምስራቃዊ የኢትዮጵያ ድንበር የኤርትራ ጦር ወታደሮች ወደ ኢትዮጵያ ግዛት ዘልቀው መግባታቸውና በሰሜን ምዕራብ የአገሪቱ ድንበር ደግሞ የኤርትራ ጦር ከአማጺ ቡድኖች ጋር እያደረገ ያለው የጋራ ወታደራዊ እርምጃ ጸብ ጫሪነት ብቻ ሳይሆን ፍጹም የሆነ ወረራ ነው ሲል ድርጊቱን አውግዟል። አክሎም ይህን ተቀባይነት የሌለውን ሁኔታ ለማቆም የኤርትራ መንግስት ወታደሮቹን ከኢትዮጵያ ግዛት በአስቸኳይ እንዲያወጣና ከአማጺ ቡድኖች ጋር ያለውን ትብብር እንዲያቆም በይፋ እንጠይቃለን ብሏል። የሁለቱን ሀገራት የጋራ ብሔራዊ ጥቅምን ባስከበረ መልኩ በላቀ የመከባበር ስሜት ለመመካከር ዝግጁ ነን ያለው የውጭ ጉዳይ ሚኒስትሩ ደብዳቤ አሁን በኤርትራ በኩል የተከፈተው ትንኮሳ ግን በምንም መመዘኛ ተቀባይነት የሌለው መሆኑን አስታውቋል። አክሎም ኤርትራ ሰራዊቷን በአስቸኳይ እንድታስወጣና ለሰላማዊ ድርድር ዝግጁ እንድትሆን በይፋ እንጠይቃለን ሲል በአጽንኦት ጠይቋል። ለግማሽ ምዕተ ዓመት ያክል ሁለቱም ሀገራት በማያባራ ግጭት ላይ እንደሚኖሩ የሚያብራራው ደብዳቤው ይህ አይነቱ የግጭት አዙሪት በውይይት
በውይይትና በዲፕሎማሲያዊ ጥረት እልባት ሊያገኝ የሚችልበት እድል እንዳለ በመግለጽ በኤርትራ በኩል በጎ ምላሽ ከተገኘ የኢትዮጵያ መንግስት ልዩነቶችን በሰላማዊ ድርድር ለመፍታት ዝግጁ መሆኑን ያብራራል። የውጭ ጉዳይ ሚኒስቴር የኢትዮጵያ ሉዓላዊነትና የግዛት አንድነት እንዲከበር ላቀረብነው ህጋዊ ጥያቄ አዎንታዊ ምላሽ ካገኘን የኢትዮጵያ መንግስት የባህር ላይ ጉዳዮችና በአሰብ ወደብ በኩል ወደ ባህር በር ጉዳይን ጨምሮ አጠቃላይ የጋራ ጉዳዮች ላይ ሁሉን አቀፍ እልባት እንዲያገኝ በቅን ልቦና ድርድር ለማድረግ ፈቃደኛ ነው ብሏል። በኤርትራ መንግስት በኩል እስካሁን ለዚህ ደብዳቤ የተሰጠ ይፋዊ ምላሽ የለም። የጋራ መከባበርና መተሳሰብ ግንኙነትን ለመፈተሽ ቆርጠን ተነስተናል ያለው የውጭ ጉዳይ ሚኒስትሩ ደብዳቤ ቀና ምላሽ እንደሚያገኝም ተስፋውን ገልጿል። በዚህ ዓመት መጀመሪያ መስከረም ወር ማገባደጃ ላይ የኢትዮጵያ የውጭ ጉዳይ ሚኒስትር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በጻፈው ደብዳቤ የኢትዮጵያ የውጭ ጉዳይ ሚኒስትር ለመንግስታቱ ድርጅት በጻፈው ደብዳቤ የኤርትራ መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲል ከሷል። በዚህ ጥር ወር መጀመሪያ ላይ ደግሞ የኢትዮጵያ ፌዴራል ፖሊስ የኤርትራ መንግስት ከኢትዮጵያ የውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር በትግራይ ህወሓት በኩል የተላኩ ያላቸውን ከ56000 በላይ የተለያዩ የጦር መሳሪያ ጥይቶችን በቁጥጥር ስር መዋሉን አስታውቋል። ኢትዮጵያ የጎረቤት ሀገር ኤርትራ መንግስት በአማራ ክልል ለሚንቀሳቀሱት የፋኖ ታጣቂዎች የተለያዩ አይነት የጦር መሳሪያ ጥይቶችን እየሰጠ ነው ስትል ትከሳለች። ባለፈው ዓመት ሐምሌ ወር እንዲሁ የኤርትራ ጦር አባላት በኢትዮጵያ ድንበር ያሉ አካባቢዎችን ተቆጣጥረው እንደሚገኙና የከፉ ጥሰቶች መፈጸም መቀጠላቸውን ሪፖርቶች እየወጡ እንደሆነ ኢትዮጵያ ለተባበሩት መንግስታት ድርጅት ከሳለች። በተባበሩት መንግስታት ድርጅት የኢትዮጵያ ተወካይ አምባሳደር ጸጋ አብ ክበበው የከፉ የሰብአዊ መብት ጥሰቶች በድንበር አካባቢዎች እንደሚፈጸሙም ሪፖርቶች መውጣታቸውን ቀጥለዋል ሲሉ በወቅቱ ተናግረዋል። በተያያዘ መረጃም ፖለቲከኛው ጃዋር መሐመድ የኢትዮጵያ የውጭ ጉዳይ ሚኒስትር ለኤርትራ አቻቸው በጻፉት ደብዳቤ ባለፉት ቀናት የኤርትራ ጦር በሰሜን ምስራቅ በኩል ዳር ድንበራችንን ጥሶ መግባቱን እንዲሁም በሰሜን ምዕራብ በኩል ደግሞ ከአማጽያን ጋር በመሆን ትንኮሳ እየፈጸመ መሆኑን በመጠቆም በአስቸኳይ እንዲወጣ መጠየቃቸውን ገልጿል። ይህ የድንበር ጥሰት ተከስቶ ከሆነም ሊወገዝ ይገባዋል ሲል ጃዋር መሐመድ መልእክቱን አስተላልፏል። ጃዋር በማስከተልም ከዚያ በፊት ግን ውንጀላው እውነተኛ መሆኑን በተጨባጭ ማረጋገጥ ያስፈልጋል ብሏል። ለዚህ ደግሞ ድንበራችን የተጣሰው በተጨባጭ በየትኛው ክልል፣ ዞን፣ ወረዳ ወይም ቀበሌ እንደሆነ መንግስት ግልጽ ሊያደርግ ይገባል ብሏል። ከዚያ በመቀጠል ዜጎችና የሚዲያ ተቋማት የድንበር ጥሰቱ ተከስቷል በተባለው አካባቢ ካሉ ነዋሪዎችና የሳተላይት ማስረጃዎች በማመሳከር ማረጋገጥ ይችላሉ በማለትም ፖለቲከኛው ጃዋር መሐመድ መልእክቱን በማህበራዊ ትስስር ገጹ አጋርተዋል። ወደ ቀጣዩ መረጃዎችን ስናልፍ 129 ውሾች በአንድ ጊዜ መገደላቸው ተሰምቷል። በአዲስ አበባ የጎዳና ውሾችን በመርዝ የማስወገድ እርምጃም ተጀምሯል። በአዲስ አበባ ከተማ አስተዳደር አማካኝነት ከሰሞኑ የጎዳና ውሾችን በመርዝ የማስወገድ ዘመቻ በስፋት እየተከናወነ ይገኛል። እርምጃው በዋናነት ባለቤት የሌላቸውንና በቡድን የሚንቀሳቀሱ ውሾችን መነሻ ያደረገ ቢሆንም አፈጻጸሙ ግን የእንስሳት መብት ተሟጋቾችንና ነዋሪዎችን እያሳዘነ ይገኛል። በተለይም በአቃቂ ቃሊቲ ክፍለ ከተማ ወረዳ 12 በሚገኝ የውሾች ማቆያና መጠለያ ውስጥ የነበሩ 129 ውሾች በመርዝ እንዲገደሉ መደረጉ ከፍተኛ ተቃውሞ አስነስቷል። እነዚህ ውሾች በመኪና አደጋ የቆሰሉ በአረጋዊነታቸው ምክንያት የተጣሉና በባለሙያዎች ክትትልና እንክብካቤ እየተደረገላቸው የነበሩ ውሾች ናቸው። እንደ መጠለያው ገለጻ የክፍለ ከተማውና የወረዳው የጸጥታ ኃይሎች ነን ያሉ ግለሰቦች በድንገት ወደ ግቢው በመግባት ሰራተኞችን በማስገደድ ካስወጡና የደህንነት ካሜራዎችን ካስጠፉ በኋላ 129 ውሾች በመርዝ እንደገደሏቸው ተሰምተዋል። ወደ ቀጣዩ መረጃችን ስናልፍ አሜሪካ በትውልድ ሀገራቸው መፈንቅለ መንግስት ለማድረግ በማሴር የጦር መሳሪያ ሲያዘዋውሩ ደርሼባቸዋለሁ ያለችውን ደቡብ ሱዳናዊ በእስራት ቀጣለች። ነዋሪነታቸውን አሜሪካ ያደረጉት ደቡብ ሱዳናዊው ፒተር ቢያር የጦር ሰራዊት ደረጃ የተሰጣቸውን የጦር መሳሪያዎች ወደ ደቡብ ሱዳን ለማጓጓዝ በመሞከር ተጠርጥረው በቁጥጥር ስር የዋሉት ከ2 ዓመት በፊት መጋቢት 2016 ዓ.ም ነበር። ፕሬዚዳንት ሳልቫኪር ሊያስገድሉኝ ሞክረዋል በሚል ከ2012 ዓ.ም አንስቶ
በአሜሪካ በጥገኝነት መኖር እንደጀመሩ የተነገረላቸው ፒተር ቢያር የታዋቂው የሃርቫርድ ዩኒቨርሲቲ ምሩቅ ለዓለም ባንክ የሚያገለግሉ የኢኮኖሚ ባለሙያ ናቸው። በአሪዞና ግዛት የተሰየመው የፌዴራል ችሎት ፒተር ቢያር ግብረ አበራቸው ነበሩ ከተባሉ ትውልድ ደቡብ ሱዳናዊ አሜሪካዊ አብርሃም ቾልኬች ጋር የጦር መሳሪያዎችንና ወታደራዊ ቁሳቁሶችን ወደ ውጭ መላክን የሚቆጣጠሩ ሕጎችን በመጣስ ጥፋተኛ ብሏቸዋል። የአሜሪካ ፍትህ ቢሮ ባለፈው አርብ ባወጣው መግለጫ ተጠርጣሪዎቹ ጥፋተኛ በተባሉበት ክስ እያንዳንዳቸው የ4 ዓመት እስራት ተፈርዶባቸዋል። ከየካቲት 2015 እስከ የካቲት 2016 ዓ.ም ባለው ጊዜ ውስጥም ሁለቱ ግለሰቦች $4 ሚሊዮን የሚያወጣ ወታደራዊ ደረጃ ያላቸው የጦር መሳሪያዎችን አከማችተው መገኘታቸውንም መግለጫው አመልክቷል። ይህም ስቲንገር ሚሳኤሎችን፣ የቦምብ ማስወንጨፊያዎችን እንዲሁም ከ1000 በላይ መትረየሶችንና ጠመንጃዎችን ያካተተ ነው ተብሏል። ግለሰቦቹ በቁጥጥር ስር የዋሉት መሳሪያ አቅራቢዎች መስሏቸው ከአሜሪካ የፌዴራል ስውር ወኪሎች ጋር ለ1 ዓመት ያክል ድርድር ሲያካሂዱ ከቆዩ በኋላ ነው።